የአሜሪካና ኢራን ጦርነትና ውጥረት በቀጠለበት በአሁኑ ወቅት የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ስትሬት ኤምኤስ ሲፍራንቼስካና ኢፓሚኖዳስ የተባሉ ሁለት የጭነት መርከቦችን በፈጣን ጀልባዎች ተጠቅመው መቆጣጠራቸው አሜሪካ በባህር ላይ ያላትን የበላይነት ፈተና ውስጥ ጥሎታል። ፕሬዚዳንት ዶናልድ ትራምፕ የኢራንን ትንንሽ ጀልባዎች ስጋት አጣጥለው የባህር ላይ እገዳው የሚጠጋ ማንኛውም ጀልባ ወዲያውኑ እንደሚደመሰስ አስጠንቅቀዋል። በዚህ የአሜሪካ ጦር በህንድ ውቅያኖስ የኢራንን ነዳጅ የጫነ ማዕቀብ የተጣለበትን ኤምቲ ማጀስቲክስ ኤክስ የተባለ መርከብ በቁጥጥር ስር በመዋል በኢራን ላይ የባህር ላይ እርምጃ ወስዷል። አሜሪካ ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ እገዳ ከጣለች በኋላ የአሜሪካ ማዕከላዊ እዝ ሴንትኮም 33 መርከቦች ወደ ወደብ እንዲመለሱ አድርጓል። የመከላከያ ሚኒስቴሩም ለኢራን የቁሳቁስ ድጋፍ ያደርጋሉ ተብለው የሚጠረጠሩ መርከቦችን ማገዱን እንደሚቀጥል አስታውቋል። ኢራን ይህንን የአሜሪካ እርምጃ የባህር ላይ ወንበዴነት ስትል ያወገዘች ሲሆን ትራምፕ ግን እገዳው 100% ውጤታማ መሆኑንና ኢራን ምንም አይነት የንግድ ልውውጥ እያገኘች አለመሆኑን ተናግረዋል። የኢራን ፓርላማ ምክትል አፈ ጉባኤ ሐሚድ ሬዛ ሃጂ በበኩላቸው ይህንን ወሳኝ የውሃ መስመር ከሚጠቀሙ መርከቦች የተሰበሰበው የመጀመሪያው ቀረጥ በሀገሪቱ ማዕከላዊ ባንክ መቀመጡን ተናግረዋል። በተጨማሪም ትራምፕ በሆርሙዝ ስትሬት ፈንጂ የሚያጠምድ ማንኛውም የኢራን ጀልባ የባህር ኃይላቸው እንዲተኩስና እርምጃ እንዲወስድ ትዕዛዝ ሰጥተዋል። አሜሪካ የአደራዳሪዋን ፓኪስታንን ጥያቄ ተቀብላ የ2 ሳምንት የተኩስ አቁምን ብታራዝምም የባህር ላይ እገዳዋን ቀጥላለች። የመጀመሪያው ዙር የሰላም ድርድር የመሩት መሐመድ ባጋር ጋሊባፍ በእገዳውና በሌሎች የተኩስ አቁም ጥሰቶች ምክንያት ስትሬቱን መልሶ መክፈት የማይቻል መሆኑን ገልጸዋል። ይህ በእንዲህ እንዳለ የኢራን መዲና ቴሄራን ውስጥ የአየር መከላከያ ተኩስ ድምፅ የተሰማ ሲሆን ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው የፋርስ የዜና ወኪል ለዚህ ምክንያት የሆነው የትናንሽ ድሮኖች መኖር መሆኑን ዘግቧል። ድሮኖቹ ማን እንዳስወነጨፋቸውና ያደረሱት ጉዳት ስለመኖሩ እስካሁን አልታወቀም። በዓለም ላይ ትልቁ የሆነው አውሮፕላን ተሸካሚ መርከብ ዩኤስኤስ ጀራልድ ፎርድ በአሜሪካ 5ኛ የባህር ኃይል እዝ የባህር ላይ ደህንነትን ለመደገፍ ስራውን ቀጥሏል። ፕሬዚዳንት ትራምፕ በኢራን ላይ የኒኩለር ጦር መሳሪያ እንደማይጠቀሙና አሜሪካ ወታደራዊ ግቧን በመደበኛ የጦር መሳሪያ ሙሉ በሙሉ ማሳካቷን ገልጸዋል። የኒኩለር ጦር መሳሪያን ማንም ሰው እንዲጠቀም ሊፈቀድለት አይገባምም ብለዋል። አሜሪካውያን ለነዳጅ ተጨማሪ ወጪ ለማድረግ መገደዳቸውን በተመለከተ ለተጠየቁት ጥያቄ ምላሽ ሲሰጡ በምትኩ የሚያገኙት የኒኩለር መሳሪያ የሌላትና ከተሞቻችንን ወይንም መላውን መካከለኛው ምስራቅን ለማፈንዳት የማትሞክር ኢራንን ነው በማለት አሁን አሜሪካ በቂ ነዳጅ ስላላት ከመላው ዓለም መርከቦች ነዳጅ ለማግኘት ወደ አሜሪካ እየመጡ መሆኑን ተናግረዋል። ትራምፕ ኢራናውያን መሪያቸው ማን እንደሆነ ለማወቅ እየተቸገሩ ነው ማለታቸውን ተከትሎ የኢራን እስላማዊ አብዮታዊ ዘብ የቁዱስ ኃይል አዛዥ እስማኤል ቃኒ፣ የውጭ ጉዳይ ሚኒስትር አባስ አራቺና ፕሬዚዳንት ማሱድ ፔዚሽኪያንን ጨምሮ ከፍተኛ የኢራን ባለስልጣናት ሀገሪቱ ከምንጊዜውም በላይ በአንድነት መቆሟን አስረግጠው ገልጸዋል። ይህ ውጥረትና ጦርነት የዓለም አቀፉን ማህበረሰብ ስጋት ውስጥ በከተተበት በዚህ ወቅት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አሜሪካና ኢራን ጦርነቱን ለማስቆም ያለመውን የሰላም ድርድር እንዲቀጥሉ አሳስበዋል። ጳጳሱ ግጭቱ መላው የኢራን ንጹሐንን ህዝብ ለስቃይ ዳርጓል ያሉት የአሜሪካና እስራኤል በኢራን ላይ የሚያደርጉትን ወታደራዊ ዘመቻ ጠብቀው በመተቸታቸው ምክንያት የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጳጳሱ ላይ የሰነዘሩትን ረዥም የትችት መልእክት ተከትሎ ነው። በአራት የአፍሪካ ሀገራት ያደረጉትን ጉብኝት አጠናቀው ወደ ሮም በመመለስ ላይ ሳሉ በሰጡት መግለጫ የሰላም ውይይት እንዲቀጥል ሁሉም ወገኖች ሰላምን ለማስፈን የጦርነት ስጋትን ለማስወገድና ዓለም አቀፍ ሕግን ለማክበር የተቻላቸውን ሁሉ ጥረት እንዲያደርጉ አበረታታለሁ ብለዋል። አክለውም እንደ መንፈሳዊ አባት የጦርነት ደጋፊ መሆን አልችልም፣ ሁሉም ሰው ከጥላቻና መከፋፈል ይልቅ ከሰላም ባህል የሚመነጩ መፍትሄዎችን ለመፈለግ ጥረት እንዲያደርግ ማበረታታት እፈልጋለሁ ሲሉ አሳስበዋል። በተጨማሪም ባለፈው ዓመት ሊባኖስን በጎበኙበት ወቅት እንኳን ደህና መጡ ፖፕ ሊዮ የሚል ጽሑፍ ይዞ ፎቶ የተነሳው የአንድ የሙስሊም ሕፃን ምስል ከእርሳቸው ጋር ዘወትር እንደሚይዙ ገልጸው ሕፃኑም በዚህኛው የጦርነት ምዕራፍ እንደተገደለ ጳጳሱ በሐዘን ገልጸዋል። ከዚሁ የሰላም ጥረትና የቀጠናው ጂኦፖለቲካዊ ጋር በተያያዘ ዶናልድ ትራምፕ አሜሪካ ዘላቂ የሰላም ስምምነት ለማምጣት በምታደርገው ጥረት የሊባኖሱ ፕሬዝዳንት ጆሴፍ አውንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሚቀጥሉት ሳምንታት ወደ ዋይት ሀውስ እንደሚመጡ ተናግረዋል። ስለ ሂዝቦላህ ማሰብ አለባቸው። በሊባኖስ ያሉትን ነገሮች ለማስተካከል ከእነርሱ ጋር እንሰራለን። ይህም በኢራን ከምናደርገው ነገር ጋር በተጓዳኝ ማሳካት መቻሉን አስደናቂ ነገር ይሆናል ብለዋል። ትራምፕ በእስራኤልና በሊባኖስ ባለስልጣናት መካከል በኦቫል ኦፊስ በተደረገ ስብሰባ መሰረት የእስራኤልና የሊባኖስ ተኩስ አቁም በ3 ሳምንታት መራዘሙን በትሩዝ ሶሻል ገጻቸው ላይ አስታውቀዋል። ነገር ግን የእስራኤል መከላከያ ሚኒስትር እስራኤል ካትዝ ጦርነቱን ለመቀጠልና የአያቶላ ሙጅተባ ካሚኔን ስርወ መንግስት በማጥፋት ኢራንን ወደ ጨለማው ዘመን ለመመለስ ከአሜሪካ አረንጓዴ መብራት እየጠበቁ መሆናቸውን ተናግረዋል።
ኢራን ዋሽንግተን እገዳዋን እስካላነሳችና እስራኤል በሊባኖስ ላይ የምታደርገውን ጥቃት እስካላቆመች ድረስ የሆርሙዝ ስትሬትን ስለመክፈት እንደማታስብ ገልጻለች። አሜሪካ የኢራን መደበኛ የባህር ኃይል ወድሟል ብትልም የትናንሽና ፈጣን ጀልባዎች መንጋ መጠቀሟ የዘይት መተላለፊያውን ደህንነት አደጋ ላይ ጥሎታል። የኢራን ፈጣን ጀልባዎች በከባድ ማሽነሪዎች፣ የሮኬት ማስወንጨፊያዎችና መርከብ አጥፊ ሚሳይሎች የታጠቁ በመሆናቸው ለሲቪል የንግድ መርከቦች ትልቅ ስጋትን ፈጥረዋል። የብሪታንያው የባህር ላይ ደህንነት ኩባንያ አምብሬይ ከፍተኛ ተንታኝ ዳንኤል ሙለር እንደገለጹት የሲቪል መርከቦች የኢራን ታጣቂዎች መርከቦችን እንዳይቆጣጠሩ ለመከላከል የሚያስችል አቅም የላቸውም። እነዚህ ጀልባዎች ከጦርነቱ በፊት በመቶዎች አሊያም በሺዎች የሚቆጠሩ እንደነበሩና በዋሻዎችና በሲቪል መርከቦች መካከል ተደብቀው እንደሚገኙ የባህር ላይ ደህንነት ባለሙያዎች ይናገራሉ። ጥቃቶቹ የባህር ዳርቻዎች ሚሳይሎችን፣ ድሮኖችን፣ ፈንጂዎችንና የኤሌክትሮኒክስ መስተጓጎልን ያካተተ የተደራረበ የስጋት ስርዓት አካል ሲሆኑ የኢራን ፈጣን ጀልባዎች በተመጣጠነ ያልሆነ ጦርነት ስትራቴጂ ውስጥ እንደ ጀርባ አጥንት ሆነው እያገለገሉ ይገኛሉ። አንድ ስማቸው እንዳይጠቀስ የፈለጉ የኢራን የጸጥታ ባለስልጣን እንደተናገሩት ጀልባዎቹ ፈጣን በመሆናቸው ሳይታወቁ ደርሰው ጥቃት ለመፈጸም ያስችላቸዋል። ይሁን እንጂ የጄንስ ኩባንያ የመካከለኛው ምስራቅ ጉዳዮች ተንታኝ በክረምት ወቅት በሚኖረው ከፍተኛ ማዕበልና የንፋስ ሁኔታ ምክንያት ጥቃቶቹን ለመፈጸም እንደሚቸገሩ፣ ከጦር መርከብ ጋር ፊት ለፊት ቢጋጠሙ ከፍተኛ ጉዳት ሊደርስባቸው እንደሚችልና ለአየር ድብደባ ተጋላጭ መሆናቸውን ይገልጻሉ። የፔንታጎን ቃል አቀባይ ሾን ፓርኔል አሜሪካ ፈንጂዎችን ለማጽዳት 6 ወር ሊወስድባት ይችላል የሚለው ዘገባ መሰረተ ቢስ ነው ሲሉ አጣጥለውታል። ትራምፕ በበኩላቸው ግጭቱን ለማቆም ምንም አይነት ጫና እንደሌለባቸውና ከኢራን ጋር ምርጡን ዘላቂ ስምምነት ማድረግ እንደሚፈልጉ ገልጸዋል። አሜሪካ በሆርሙዝ ስትሬት ላይ ሙሉ ቁጥጥር እንዳላትና ኢራን ስምምነት ስታደርግ ይህ ወሳኝ የውሃ መተላለፊያ እንደሚከፈት ጠቁመዋል። በተኩስ አቁሙ ጊዜ በቀን $500 ሚሊዮን እንዲያገኙ አንፈልግም፣ የተዘጋው በኔ ነው። ስምምነት ማድረግ ካልፈለጉ ግን ጦርነቱን በወታደራዊ ኃይል እቋጨዋለሁ እንጂ ራሴን አላጣድፍም ብለዋል። ምንም እንኳን ዘመናዊ ሚሳኤሎች እነዚህን ጀልባዎች በቀላሉ ሊያጠፏቸው ቢችሉም ትናንሽ ጀልባዎችን የማጥፋት ሂደት ትላልቅ የጦር መርከቦችን ከማውደም ይልቅ እጅግ ፈታኝ እንደሆነና የኢራን ጦር በ1980ዎቹ ከነበረው የነዳጅ ጫኝ መርከቦች ጦርነት ወዲህ የባህር ኃይሉ ሲመታ ይህንኑ ያልተመጣጠነ የጦርነት ስልት በሚገባ እንዳዳበረው የቀድሞ የብሪታንያ ሮያል ኔቪ ምክትል አድሚራልና የዩኒቨርሳል ዲፌንስ ኤንድ ሴኩሪቲ ሶሉሽን አማካሪ ዳንከን ፖትስ ጨምረው አስረድተዋል። ከሆርሙዝ የእንቅስቃሴ ገደብ ጋር ተያይዞ ሩሲያ ከኢራን የሆርሙዝ ማለፊያ ክፍያ ነጻ መብት ከተሰጣቸው ወዳጅ ሀገራት መካከል ተካታለች ተብሏል። ኢራን ሩሲያን ጨምሮ ለወዳጅ ሀገራት የሆርሙዝ ስትሬትን ለማለፍ የክፍያ ነጻ መብት መስጠቷን የሩሲያ መንግስት የዜና ወኪል ዘግቧል። ለአንዳንድ ሀገራት የነጻ መብት ሰጥተናል፣ ወደፊት ምን እንደሚፈጠር አላውቅም ሲሉ በሞስኮ የኢራን አምባሳደር ካዜም ጃላሊ ለዜና ወኪሉ ተናግረዋል። በአሁኑ ሰዓት የውጭ ጉዳይ ሚኒስቴራችን ለወዳጅ ሀገራት ለምሳሌ ለሩሲያ የተሰጠውን የነጻ መብት ለመጠቀም ጥረት እያደረገ ነው ብለዋል ጃላሊ። አሜሪካና እስራኤል በኢራን ላይ እያካሄዱት ባለው ጦርነት መሃል ቴሄራን በስትሬቱ በሚያልፉ መርከቦች ላይ ቀረጥ መጣልን ወደ ተግባር ማስገባቱ የሚታወስ ነው።